በፕትርክና ማዕረግ በርዕሰ ሊቃነ ጳጳስነት አንጾኪያን እየመራ ያለ አባት ወርዶ በእግሩ ሄዶ ተራ ልብስ ለብሶ ሽንት ቤት እያጸዳ ራሱን ዝቅ አድርጎ ማለት ነው። ምን አይነት ትህትና ነው? እንዲህ አይነት ትህትና እየሰረቀ ሰው እኔ ሌባ ነኝ ማለት የለበትም። ንስሐ ነው መግባት ያለበት ማለት ነው። ኃጢአተኛ ሆኖ እኔ ኃጢአተኛ ነኝ ማለት የለበትም። ንስሐ ነው መግባት ያለበት። ሰው ንስሐ እየገባ ስጋው ደግሞ እየተቀበለ ትሁት ሆኖ እኔ አልረባም ቢል ትክክል ነው። አድርገነው ነው አላደረኩም ማለት ያለብን ነው። አብልተን ነው አላበላውም ማለት ያለብን ነው። ወንጌሉም እንደዚህ አይደለም? መሽተርባይት አበላን ሰጥተውታል እኮ ግን ደግሞ የሰጡት ያደረጉት እሱ የሰጣቸው ስለሆነ ከኛ የሆነ ምንም የለም ብለው ነው። እስከ 8 ሰዓት ኳስ እያዩ እና ጠዋት አስቀድሶ የሄደ ጓደኛቸው እንዴት አልሄድክም ሲባል ያው ስጋ ደካማ ነው፣ ሰይጣን ፈተና ነው። አፍአዊ የሆነ ትህትና በተደጋጋሚ እንሰማዋለን። ትሁት የሆነን ይመስለናል፣ ውስጣችን ግን ከስርዓት ውጭ የምንወጣበት አጋጣሚ አለ። አፍአዊ ከሆነው ትህትናና ያለ እውቀት ከሚደረገው ትህትና መራቅ አለብን። ለአገልግሎት ስንታዘዝ ወደ ኋላ የምንል ሰዎች እንደ ትህትና አድርገን እንዳንቆጥረው። እኔ መታየት አልፈልግም፣ እኔ እንደዚህ መስራት አልፈልግም፣ እኔ እንደዚህ መሆን አልፈልግም። ይህ አይደለም ሰማዕትነት ወይም ምስክርነት። አንዱ እሱ ነው። ወደፊት መምጣት፣ የእግዚአብሔርን አደራ መረከብ፣ በአገልግሎቱ የምንቀበለውን መከራ መቋቋም ማለት። ስለዚህ ያደረግነውን ነገር ነው እንዳላደረግነው ሰዎች እንዳያውቁት ከውዳሴ ከንቱ ለመሸሽ የምንደብቀው እንጂ ያላደረግነውን ነገር እንደ ትህትና ይቆጠራል ብለን ብንናገረው ምንም ዋጋ የለውም ማለት ነው። ቅዱሳን ሆነው ተገኝተው ነው ራሳቸውን ዝቅ የሚያደርጉት። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ የደረሰበትን ነገር ይነግረንና ግን ስለ ራሱ ደግሞ ትሁት ሆኖ ሲመሰክር እናያለን። ስለ ክርስቶስ ይናገርና ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ። ከዛ በኋላ ምን አለ? ለኬፋም ታየ፣ ጴጥሮስን ማለት ነው። በኋላም ለ12ቱ ደግሞ ታየ። ከዚህ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከዚያ በኋላ አለ ለያዕቆብ፣ ኋላም ደግሞ ለሐዋርያት ሁሉ ታየ። ከዚህ በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኛል። የደረሰበትን አስቡ። ብዙ ነገር ነው የነገረን። ከዛ ግን አየሁት አላለ። እንደ ጭንጋፍ ምንድን ነው? ያልተወለደ ጽንስ ነው፣ የወረደ ማለት ነው። እንደ ጭንጋፍ ለመሆነው ለኔ ለምንድን ነው እንዲህ ያልከው ትሉኝ ከሆነ ይላል እኔ ከሐዋርያት ሁሉ የማንስ ነኝ። የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። እንደ እግዚአብሔር መልካም ፈቃድ ባለን ጥቂት ደቂቃ የምንነጋገርበት የስብከታችን ርዕስ የሚሆነው የፈቃድ ውርደት የሚል ይሆናል። በዚህ በማቴዎስ ወንጌል ምዕራፍ 23 ቁጥር 12 ላይ ያለውን መልእክት መነሻ እናደርጋለን። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ሁሉ ደግሞ ከፍ ከፍ ይላል ይላል። በቤተ ክርስቲያናችን ይሄ ራስን ዝቅ ማድረግ ወይም ራስን ማዋረድ በጣም ትልቅ ስፍራ የሚሰጠው ነው። በሌላ አባባል ትህትና ነው እና ትህትና ራሱ ይሄ መነሻ ቃሉን ስንመለከት አታተ ማለት ራሱን ዝቅ አደረገ ወይም ዝቅ አለ ማለት ነው እና ትሁትነት ወይም ዝቅታ በዚህ በአማርኛው መዝገበ ቃላት ላይ ወይም የቃላት መፍቻ መጽሐፍቶቻችን ላይ ስንመለከት ለምሳሌ ደስታ ተክለወልድ ሲፈቱት ትህትና የፈቃድ ውርደት ነው ይላሉ። በጣም የሚገርም ቃል ነው።
ርዕስ ያደረኩትም ለዚህ ነው የፈቃድ ውርደት ያልኩት ማለት ነው። በሌላ አባባል ትህትና ማለት ነው። ግን ስለ ትህትና ብዙ አይነት መረዳቶች ስላሉ እሱን እናጠራና በተቻለ መጠን ደግሞ ትሁት መሆን እንዳለብን ተገንዝበን በዚህ ዙሪያ ምሳሌ ከሆኑት መካከል አንዱን አይተን ነው ትምህርታችንን የምናጠቃልለው። መነሻችንም ይሄ የፈቃድ ውርደት ያልንበት ምክንያት በራሱ ኃይለ ቃሉን ሰምታችሁት ከሆነ ራሱን ነው የሚለው። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን ደግሞ የሚያዋርድ ከፍ ከፍ ይላል ይላል። አንዳንድ ሰዎች እኛ ሳንፈቅድ ራሳቸው እኛን ዝቅ ሊያደርጉን ይሞክራሉ። እሱን አይደለም የሚለው። ራሱ ሰውየው ዝቅ ካለ፣ ራሱ ሰውየው ትሁት ከሆነ፣ ራሱ ከተወ፣ ራሱ አልፈልግም ካለ፣ ራሱ ከወረደ ከፍ ይላል ነው። አጋጥሟችሁ ይሆናል አንዳንዴ በክርስትና ሕይወት ውስጥ የሚያውቋችሁ ሰዎች ይመጡና እናንተ የሆነ ነገር ተወስዶባችሁ ወይም በሆነ ነገር አዝናችሁ ስትከራከሩ ስትሟገቱ፣ በሽምግልናም ሊሆን ይችላል በግላችሁም ይመጡና አንተ ቤተክርስቲያን እየተመላለስክ ይላችኋል፣ አንተ እያስቀደስክ፣ አንተ እያገለገልክ ይሏችኋል። እና ክርስትና ማለት ሲገፉ ወይም ሲበደሉ ዝም ማለት የሚለውን ወስደውት ሰውየው ሳይፈቅድ ሳያሰናብት በግድ ዝቅ ሊያደርጉን የሚሞክሩ ሰዎች አሉ። እሱን አይደለም ትህትና የሚለው። እንደውም በዚህ በፊልጵስዩስ መልእክቱ ሐዋርያው ቅዱስ ጳውሎስ በምዕራፍ 2 ቁጥር 7 ላይ ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ ይላል። አማርኛው ነው ራሱን ባዶ አደረገ የሚለው ክርስቶስን ነው። ግዕዙ ግን አቲቶ ርእሶ ነው የሚለው፣ ራሱን ዝቅ አደረገ ነው የሚለው። ራሱን ነው ሌላ ሰው አይደለም። ራሱን ባዶ አደረገም እየቻለ ማለት ነው። ማድረግ እየቻለ መሰወር እየቻለ ተገለጠላቸው። አለመያዝ እየቻለ ተያዘላቸው። አለመሰቀል እየቻለ ተሰቀለላቸው። ረቂቅ ሆኖ ሳለ ገዝፎ ታየ። በራሱ ፈቃድ የሚለውን ነው። የአንዳንዶች ትህትና በጣም የሚገርም ነው። ብዙ አይነት ትህትና አለ በነገራችን ላይ ማለት ነው። ሁለቱም ብቻ ላንሳ። የመጀመሪያው ትህትና ይሄ ከዜሮ በታች የሆነ ትህትና ይባላል። በጣም የወረደ ማለት ተገቢ ያልሆነ በጣም ዝቅ ያለ ወይም ዋጋ የሌለው ትህትና አለ። ሁለተኛው አፍአዊ የሆነ ትህትና፣ በውጪ ያለ ውሳጣዊ ያልሆነ በአፍ ብቻ የሚገለጥ ትህትና አለ። ብዙ ጊዜ የምንጠቃው በዚህኛው ትህትና ይመስለኛል። ይሄ ከዜሮ በታች የሆነ ትህትና ሰው በጠፋበት ጊዜ ለማገልገል ሊሆን ይችላል። አሁን እንደ ማህበር በቀላሉ መርሃ ግብር መምራት ሊሆን ይችላል፣ ወይም ደግሞ ወደሆነ ቦታ መላክ ሊሆን ይችላል፣ ወይ በኮሚቴ ውስጥ ሆኖ በአገልግሎት ክፍል ማገልገል ሊሆን ይችላል። ደግሞ ከፍ ሲል አውደ ምሕረት ላይ ቆሞ መስበክ ሊሆን ይችላል፣ መቀደስ ሊሆን ይችላል። እና ብዙ ሰዎች ትህትና እየመሰላቸው የሚርቁ ሰዎች አሉ። እኔ ለዚህ አልገባም እያሉ ሰው እንደሌለ እያወቁ ማለት ነው። እና የሚታጎልበትም አጋጣሚ አለ። በብዛት እናያለን። በአንዳንድ ቦታዎች ላይ ማገልገል እየቻለ አይሆንልኝም ብሎ የሚቀርም አለ። ከመጣው ይጠምዱኛል ብሎ ማለት ነው። ግን በዛ አገልግሎት ላይ እሱን ተክቶ የሚያገለግል ሰው ሳይኖር አገልግሎቱ የሚታገሉበት ሁኔታ አለ። አሁን አባቶቻችን ለትህትና ከበሮም አንተ ምታ፣ ቅዳሴም አንተ ቀድስ፣ የለም እርሶ ይበሉ፣ ጸሎትም ለማሳረግ የሚሉት አለ። እሱ እንደተጠበቀ ሆኖ ምንም ሰው በጠፋበት ጊዜ ለአገልግሎት ወይም በቤተ መቅደሱ ውስጥ ሰው በሚፈለግበት ሰዓት እኔ አይገባኝም የሚለውን ወስደው ከአገልግሎት መሸሽ፣ ይሄ ከዜሮ በታች የሆነ ትህትና ይባላል። በአግባቡ ማገልገል ሲገባቸው ግን በቦታው ላይ አለመገኘት ማለት ነው። ብዙ ጊዜ እንዲህ አይነት ነገሮች ይስተዋላሉ። ሁለተኛው አፍአዊ ትህትና የምንለው ሁለት መልክ አለው። አፍአዊ ትህትና ከውጭ ያለ ትህትና፣ አንደኛው ከልብ ያልሆነ ሲሆን ያለ እውቀት ደግሞ ከላይ ብቻ እንደው ሲነገር ስለሚሰሙት ብቻ እኔ እኮ አልረባም፣ እኔ ኃጢአተኛ ነኝ፣ እኔ እንደዚህ ነኝ የሚሉ ሰዎች አሉ። በአንድ ቦታ እንደውም ሊቀ ጳጳሱና አንድ ሰባኪ ተገናኝተው ግብዣ ነበርና ግብዣው ካለቀ በኋላ ሊቀ ጳጳሱ ያንን ሰባኪ ወንጌሉን ስብሐት በል ይሉታል
እና እሱ ደግሞ ያው አፋዊ ትህትና ላይ ስለሆነ እንዴ አባታችን እርሶ እያሉ እንዴት እኔ እላለሁ አለ። ካለ እውቀት ነው ይሄ ማለት ነው። ግን ዝም ብሎ ትሁት ለመሆን ነው። አሁን ብዙ ሰው አይገባውም ማለት ስብሐት ማለት የሚገባው ማን ነው? መቼም ዲያቆን እያለ ጳጳሱ አይልም ማለት ተንሱ በሉ እንደማለት ነው እና ሊቀድስ ይችላል ጳጳሱ፣ በዲቁና ሊቀድሱ ይችላሉ። አቶ ተርስ ነው ሲፈቅዱ ማለት ነው። ግን እኛ ስንል አይደለም ራሱን ነው የሚለው። ስለዚህ ብድግ ብለው ስብሐት ቢሉ ችግር የለውም። ግን ሲያዙ እንደ ብፁዕ አባታችን እርሶ እያሉ ብዙ ጊዜ እንደዚህ እንሆናለን ሳናውቀው ማለት ነው። ትሁት የሆንን ይመስለናል፣ ውስጣችን ግን ከስርዓቱ ውጭ የምንወጣበት አጋጣሚ አለ። በብዙ መልኩ ይሄ ይገለጣል በነገራችን ላይ ማለት ነው። በብዙ መልኩ ያለ እውቀት በአፍ ብቻ ትህትናን ለመግለጥ የሚሞክሩ ሰዎች አሉ። አፋዊ የሆነ ትህትና በተደጋጋሚ እንሰማዋለን። አውደ ምሕረት ላይ ለማስተማር ከወጣ በኋላ አንድ ሰው፣ ለመዘመር ከወጣ በኋላ አንድ ሰው፣ የሆነ ለአገልግሎት ከወጣ በኋላ ብዙውን ሰዓት የሚፈጀው ራሱን ዝቅ ዝቅ የሚያደርግ ንግግር በመናገር ነው። ጽዩፍ ነው እያልኳችሁ አይደለም። እኔ ደካማው፣ እኔ ታናሹ፣ እኔ ማረባው፣ እኔ እንደዚህ ሆንኩ ወንድማችሁ ምናምን ብሎ ይናገራል። ይሄንን ብዙ ሊቃውንት አይወዱትም። ደግሞም ትክክል ነው። እንዲህ የሚል ሰው ለምሳሌ እኔ እኮ አልረባም፣ አልጾምም፣ አልጸልይም፣ ደካማ ነኝ የሚል ሰው እየሰራ ነው የሚሉት። እንደውም በግልባጭ ነው የሚታሰበው እንዲህ አይነት ሰው ማለት ነው። ራሱን ዝቅ የሚያደርግ ሰው እየቻለ ነው ተብሎ ነው። ምንም ውስጥ ሳንገባ ግን እኔ እኮ እንዲህ ነኝ ብሎ መናገር በጣም ድፍረት ነው። ሁለት ምሳሌ ላሳያችሁ የምታውቁት ነው። የመጀመሪያው የአብርሃም የአባታችን ታሪክ ነው። በዘፍጥረት ምዕራፍ 18 ቁጥር 27 ላይ አብርሃም እግዚአብሔርን በአንድነትና በሶስትነት እያናገረ መርጦት እግዚአብሔር ከዛ ሁሉ ሰው አብርሃም ተገኝቶ ወደ አብርሃም ቤት መጥቶ ከአብርሃም ጋር እየተነጋገረ እያለ አብርሃም ግን ስለ ራሱ የሚናገረው ንግግር ነበረ። መለሰ እንዲህም አለ፣ እኔ አፈርና አመድ ስሆን ከጌታዬ ጋር እናገር ዘንድ እነሆ አንድ ጊዜ ጀመርኩ ይላል። ምንና ምን ስሆን ያለው? አፈርና ትቢያ ስሆን። በቃ ትክክል ነው። ግን ከስላሴ ጋር እየተነጋገረ ነው። ከእግዚአብሔር ጋር ቦታው ላይ ተገኝቶ ነው እንጂ ቦታው ላይ ሳይገኝ አይደለም። እንደ ሳያስቀድሱ ስጋ ደካማ ነው የሚሉ ሰዎች አሉ። እንደው ቅዳሴ ላይ መጥተው እንኳን ቢያንቀላፉ የተሻለ ነበር። ተኝተው ቤት ውስጥ ማለት ነው እስከ 8 ሰዓት ኳስ እያዩ እና ጠዋት አስቀድሶ የሄደ ጓደኛቸው እንዴት አልሄድክም ሲባል ያው ስጋ ደካማ ነው፣ ሰይጣን ፈተና ነው ምናምን የሚሉ ሰዎች አሉ። ሆነው ተገኝተው ነው የሚሉት ቅዱሳን። ሆነው ተገኝተው ነው ራሳቸውን ዝቅ የሚያደርጉት። በከፍታ ውስጥ ሆነው ነው ራሳቸውን ዝቅ የሚያደርጉት ነው የሚሉት። ሁለተኛው ምሳሌ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ የደረሰበትን ነገር ይነግረንና ግን ስለ ራሱ ደግሞ ትሁት ሆኖ ሲመሰክር እናያለን። ስለ ክርስቶስ ይናገርና ብዙ መከራውን የተቀበለውን መከራ የነበረውን ነገር ከነገረን በኋላ ያው ስለ ትንሣኤ ነው ምዕራፍ 15 የሚናገረው። ተቀበረም ይልና እኔ ቁጥር 4 ላይ ስለጀመርኩ ነው። ከላይ ብዙ ታሪክ አለው። ተቀበረም መጽሐፍም እንደሚል በሶስተኛው ቀን ተነሳ ይላል። ስለማን ነው የሚናገረው? ስለ ክርስቶስ ነው እየተናገረ ነው። ከዛ በኋላ ምን አለ? ለኬፋም ታየ፣ ጴጥሮስን ማለት ነው። በኋላም ለ12ቱ ደግሞ ታየ። ከዚህ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ብዙ ሚስጥር ነው የሚነግረን። ይህ ወንጌሉ ላይ የማናገኘውን ሁሉ ነው የሚነግረን። ስንት ጊዜ እንደተገለጠ ወደ 11 ጊዜ ተገልጧል ክርስቶስ እና ከትንሣኤው በኋላ ወደ 500 ለሚሆኑ ደግሞ ከዛም ለሚበዙ ሰዎችም ታየ። ከነርሱ ለሚበዙ እስካሁን ከነርሱ የሚበዙት እስካሁን አሉ። እነዚህ ከ500ዎቹ ውስጥ ክርስቶስ ተገልጦ ትንሣኤውን ገልጦላቸው ያዩ ሰዎች አሁንም አሉ ይላል። እንግዲህ እሱ የተጠራው ከክርስቶስ እርገት በኋላ ከ7 እና ከ8 ዓመት በኋላ ነው ቅዱስ ጳውሎስ የተጠራው። ያው የክርስቶስ በኪደተ እግሩ በዚህ ምድር ላይ እያስተማረ በነበረበት ሰዓት አልነበርም እሱ እና ነበሩ የሚለን እሱን ነው። ትንሣኤው የተገለጠላቸው ሰዎች ከ500ዎቹ ውስጥ ማለት ነው በጣም የሚበዙት አሁንም ድረስ አሉ። አንዳንዶቹ ግን አንቀላፍተዋል አለ ምስክሮቹን ሲጠቅስ ማለት ነው። ከዚያ በኋላ አለ ለያዕቆብ ኋላም ደግሞ ለሐዋርያት ሁሉ ታየ አለ። ከዚህ በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኛል። የደረሰበትን አስቡ። ብዙ ነገር ነው የነገረን። ከዛ ግን አየሁት አላለም።
እንደ ጭንጋፍ ምንድነው? ያልተወለደ ጽንስ ነው፣ የወረደ ማለት ነው። እንደ ጭንጋፍ ለመሆነው ለኔ ለምንድነው እንዲህ ያልከው ትሉኝ ከሆነ ይላል እኔ ከሐዋርያት ሁሉ የማንስ ነኝ፣ የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ ነኝ ይላል። ስለዚህ ደርሶበት ነው። ቅዱስ ዳዊትም ትል ነኝ ያለው ደርሰውበት ነው። እኛ አሁን የምንለው ግን ሳንደርስበት ነው። እኔ እኮ አልጸልይም፣ እኔ እኮ አረባም የሚል ሰው ትልቅ የጸሎት ማድረግ ላይ ደርሷል ተብሎ ነው የሚጠበቀው። ስለዚህ ስንናገር ሆነን አይደለም። እየሰረቀ ሰው እኔ ሌባ ነኝ ማለት የለበትም። ንስሐ ነው መግባት ያለበት ማለት ነው። ኃጢአተኛ ሆኖ እኔ ኃጢአተኛ ነኝ ማለት የለበትም። ንስሐ ነው መግባት ያለበት ነው። እያልኩ ያለሁት ነገር ግልጽ ነው። ትሁት አትሁኑ እያልኳችሁ አይደለም። በቃ በደለኛ ከሆነ ንስሐ ይግባ ነው። እዛ ድሬዳዋ በነበርኩ ጊዜ አንድ ትልቅ ስራ አስኪያጅ መምህሩ ወጥቶ ልክ አሁን እንዳልኩት በዚህ ሁሉ ጉባኤ ፊትን የማስተማር ማልችል ደካማው ኃጢአተኛው ምናምን ብሎ ሲናገር ብድግ አሉ ስራ አስኪያጁ እና የእውነት ታሪክ ነው ነገራቸው። ተቀበሉትና እኛ ዛሬ እንዲያስተምር ነበር የጋበዝነው። እንግዲህ ለዚህ ዝግጁ አይደለም። ነገ ከነገ ወዲያ ንስሐ ገብቶ ሲመጣ ያስተምረናል አሉና ትህትና ማለት ምን ማለት እንደሆነ በሚገርም መልኩ ገለጹት። እሱ አይደለም አፋዊ ነው ይሄ ነው የሚሉት። አፋዊ ነው። ይሄንን ለንስሐ አባቱ ነው መናገር ያለበት ነው። እና ትል ሳይሆኑ ነው ትል ነኝ ያሉት። ጭንጋፍ ሳይሆኑ ነው ጭንጋፍ ነኝ ያሉት። ገብቷቸዋል። ኃጢአተኛ ሳይሆኑ ነው ኃጢአተኛ ነኝ ከሰው ስህተት ስለማይጠፋ ማለት ነው። ሰው ንስሐ እየገባ ስጋው ደግሞ እየተቀበለ ትሁት ሆኖ እኔ አልረባም ቢል ትክክል ነው። እና በሊቃውንቱ ዘንድ በግልባጭ ነው የሚታየው። እኔ አይሆንልኝም የሚል ሰው ሞያ ያለው ማለት ነው። ቅኔ ተቀኝ ሲባል አይ እኔ አይሆንልኝም ካለ የቅኔ ሊቅ ነው ማለት ነው። ስለዚህ ያሳፍረናል ነው። አፋዊ መሆን የለበትም ነው። አድርገነው ነው አላደረኩም ማለት ያለብን ነው። አብልተን ነው አላበላውም ማለት ያለብን ነው። ወንጌሉም እንደዚህ አይደለም። መሽተርባይት አበላነ ሰጥተውታል እኮ ግን ደግሞ የሰጡት ያደረጉት እሱ የሰጣቸው ስለሆነ ከኛ የሆነ ምንም የለም ብለው ነው አድርገው። መች አይተን አስፈታን፣ መች አይተን ጠየቅን፣ መች አይተን አበላን ይሉታል። አድርገውታል። ለታናናሾቹ ያደረጉት ለሱ እንዳደረጉት ያውቃሉ። ነገር ግን ሁሉ የሱ ስለሆነ ነው፣ እኛ አይደለንም፣ ከኛ የሆነ ምንም የለም ሲሉ ነው። በጣም ከባድ ነው። በጣም ከባድ ነው። በሌላ እንዳትወስዱብኝ። አሁን አንዳንድ ሰዎች ወጥተው እኔ እኮ ታናሽ ነኝ ሲሉ እንዳትሉ፣ ወደዛ እንዳትተረጉሙት እንለዋለን። ግን ውስጣችንን ቼክ ማድረግ አለብን ነው። አንድ የትህትና ምሳሌ ላንሳና ትምህርቴን ላጠቃል። በራሱ ፈቃድ ራሱን ዝቅ ያደረገ ማለት ነው። ሌላ ሰው ሳይሆን ራሱን በራሱ ፈቃድ ዝቅ ያደረገ አፍአዊ ሳይሆን ልባዊ ትህትና የተገለጠበት ትህትናን በሕይወቱ የኖረው እና ራሱ ትህትና በእግሩ ቆሞ የሚታይበት ሰው ማለት ነው። በስንክሳሩ ላይ ጥቅምት 9 አሁን የባለፈው እሁድ ዕለት ነው ታሪኩ የሚነበበው። በረከቱ ይደርብን በሁላችንም ላይና የአንጾኪያ ሊቀ ጳጳስ የነበረ ነው። በወቅቱ በአንጾኪያ በሊቀ ጵጵስና ማዕረግ ተሾሞ የነበረው አባ ሚካኤል የተባለው አባት አረፈ ይላል እና አባ ሚካኤል ሲያርፍ አባቶች ከየሀገረ ስብከቱ ተስማምተው ቃል ኪዳን ስላላቸው ሁሉም በአንድነት መጥተው መሾም እንዳለባቸው በቤተክርስቲያን ስርዓት ቃል ኪዳን ስላለ ከየሀገረ ስብከታቸው መጥተው አንዱን ትሁት ሹመት የሚገባው በእግዚአብሔር ፈቃድ የተመረጠ ሰው ለመሾም ቀጠሮ ያዙ ይላል እና ቀጠሮ ይዘው ራቅ ባለ ቦታ የሚኖር ደግሞ አንድ ሊቀ ጳጳስ እልመፍሪያን ይባላል። ስልክ ይላታል ሀገሪቷን። የሲልኩ ሊቀ ጳጳስ እልመፍሪያንን እሱንም ጋበዙትና አብረን እጃችንን እንጫንና አትናሲዮስ የተባለውን አባት እንሹመው ብለው መልእክት ላኩበት ይላል እና ያ አባት ግን አልመጣም። ምክንያቱ አልተገለጠም እዛ ላይ እና ጠበቁት፣ አልመጣም። አሁንም ጠበቁት፣ አልመጣም። 50 ቀን ጠበቁት ይላል። በጣም የሚገርም አንድ ሊቀ ጳጳስ ነው የሚጠበቁት ለመሾም ማለት ነው። ብዙ ሊቃነ ጳጳሳት ተሰብስበዋል። ግን ቃል ኪዳን ስላለ እሱ መምጣት አለበት የግድ። አሁን እንዳሁኑ ሰዎችን ባሉበት ቦታ ምን ሆነ ነው ለምንድን ነው ማትመጣው ተብሎ የምንነጋገርበት ወቅት ስላልነበረ ጠበቁት። ከ50 ቀን በኋላ ግን ይላል ሾመው ተለያዩ። እነሱ አትናሲዮስ ተሾመ የአንጾኪያ ሊቀ ጳጳስ ተብሎ እነሱ ተለያዩ።
ከዛ በኋላ እሱ ጉዞ ጀመረ ከ50 ቀን በኋላ ማለት ነው። እና የሶሪያ ድንበር ላይ የምትገኝ አንዲት ሀገር ላይ ደረሰና እንግዲህ ከዛም ሁሉ ይርቃል ሲልቅ የሚባል ሀገር አሁን ምን እንደሆነ አይታወቅም፣ ግን ቱርክ ውስጥ እንደሆነ ይገመታል። እና ሀገረ አምድ የምትባል የሶሪያ ድንበር ላይ እየተጓዘ እያለ እዛ አርፎ በነበረበት ሰዓት አንድ ሊቀ ጳጳስ በጨዋታ ተነስቶ ወዴት ነው የምትሄደው ምናምን እያለ እያናገረው እያለ ቦታውን ጠቀሰ። አንጾኪያው እነሱ እኮ ሾመው ተለያይተዋል ብሎ ነገረው። እኔ ሳልደርስ አዎ ሾመው ተበትነዋል፣ ይሄማ የአበውን ስርዓት ማፍረስ ነው ብሎ እዛው እያለ ይሄን የተሾመውን አትናሲዮስን በቅዳሴም ጊዜ በማጠንትም ጊዜ በቤተክርስቲያን በጸሎት ሰዓት ስሙ እንዳይጠራ አውግዤዋለሁ ብሎ ተመልሶ ወደ አገሩ ሄደ ይላል። ከ50 ቀን በኋላ ማለት ነው። እንግዲህ ምክንያት አለው ይሄ የራሱን የቻለ ምክንያት፣ ግን የተዘረዘረ ነገር የለም። ከዛ ይሄንን መጥተው ለአዲሱ ተሿሚ ነገሩት። የስልቁ ሊቀ ጳጳስ እልመፍሪያን በጣም አዝኖ ተቆጥቶ አውዞ ወደ ሀገሩ ተመልሷል አሉት እና ደነገጠ ይሄ አባት ማለት ነው። አሁን እንደዛሬ ቢሆን 50 ቀን ጠብቀን ደግሞ ምናምን ሊል ይችላል። እኔም አውግዤዋለሁ ሊል ይችላል። እሱም ጳጳስ እኔም ጳጳስ ምን ችግር አለው ብሎ ሊመልስ ይችላል። ግን ደነገጠና ረዱን ወይም በወቅቱ አሁን እኛ እንደምንለው አቡነ ቀሲሱን ማለት ነው ጠራውና ይህን ከሰማ በኋላ እንዲህ ያለው ይላል ስንክሳሩ ላይ ልቤ ትባርክህና ትመርቅ ዘንድ ታዘዘኝ። ህዝቡ የፈለጉኝ እንደሆነ በዋሻ በሱባኤ ላይ ነው በላቸው። እኔ ወደ አንድ ቦታ ሄጄ 1 ዓመት ያህል እቆያለሁ። አንተ ሊሆን የሚገባውን ስራ ሁሉንም እዘዛቸው። በእኔ ፈንታ እሰር ፍታ ብሎ ተናገር፣ በከንፈሬ ተቀመጥ በወንበሬ አይነት ሾሞት እሱ ለ1 ዓመት እንደሚሄድ እሱ ለሱባኤ እንደሚሄድ ነግሮት ሄደ ይላል። እና ይሄ አባት ግን በቀጥታ ሄደው አትናሲዮስ ወደ እልመፍሪያኑ ወደ እልመፍሪያን ሊቀ ጳጳሱ ማለት ነው ወደ ስልቂ ሀገር ነው የሄደው ማለት ነው። በእግሩ ተጓዘ ይላል። እና የድሃ ልብስ ለበሰ ይላል መጽሐፉ። እንግዲህ የድሃ ልብስ የተቀዳደደ ልብስ ነው። አልባሌ ልብስ ለብሶ ተራ ሰው መስሎ ወደዛ አባት መንበረ ጵጵስና ወይም ሀገር ሄደና በር ጸፋ ይላል። እና በረኛው ከፈተለት። ከየት ነው የመጣኸው ብሎ ጠየቀው። የመጣበትን ቦታ ተናገረ። ሌላ ቦታ ነው የተናገረው። ከሶሪያ ነው የመጣሁት ያለው እና ሊቀ ጳጳሱን ፈልጌ ነው አለው። ወደ ሊቀ ጳጳሱ አስገባው። ከዛ ለሊቀ ጳጳሱ በሚያሳዝን መልኩ ተናገረው። እኔ ድሃ ነኝ፣ የምበላውና የምጠጣው የለኝም። የዕለት ጉርስ እና መጠጊያ ስለምፈልግ አንተን እያገለገልኩ እዚህ አጠገብ እንደሆን ፍቀድልኝ አለው ይላል። ሊቀ ጳጳሱ አየውና አዘነለት እና ሹሙን ጠርቶ ወደ መነኮሳቱ እንዲያስጠጋው ትእዛዝ ሰጠለት ይላል። እና ወደ መነኮሳቱ ተጠግቶ እንዲኖር ማለት ነው። መነኮሳቱን እየረዳ እንዲኖር ፈቀደለት ይላል። እና ስንክሳሩን ስታነቡት በጣም ያሳዝናል። ከዛ በኋላ ይላል የሊቀ ጳጳሱን የቤት ውስጥ ስራ የፈረሶቹን እዳሪ ወይም ደግሞ ፍግ እያወጣ ይደፋ ነበር፣ ፈረሶቹን ያጸዳ ነበር ይላል። በሊቀ ጳጳሱ ቤቱ ውስጥ ያለውን ሽንት በመድፋት ሽንት ቤቱን በማጽዳት እንጨት በመፍለጥ ውሃ በመቅዳት በመፍጨት በማቡካት በመጋገር ወጥ በመስራት ለእንግዶች የሚሆነውን በሙሉ ያደርግ ነበር ይላል። ወደ መነኮሳቱ ደግሞ ሄዶ የመነኮሳቱን ቤት ሽንት ቤት ያጸዳ ነበር ይላል። ውሃ ይቀዳላቸዋል፣ በየበራቸው ላይ ያስቀምጥላቸው ነበር ይላል። እሳት ያነድላቸው ነበር ይላል፣ ይመግባቸው ነበር ይላል። እና እንዲህ እያደረገ እየተጋደለ ማለት ነው በውስጥ ራሱን ሰውሮ ሊቀ ጳጳስ ነው። ግን ሹመቱን ይህ አባት አልተቀበለውም። ይህን አባት ሹመቱን ባለመቀበሉ ምክንያት እግዚአብሔር እንደማይቀበለው አስቦ ለዚህ አባት ራሱን ዝቅ አድርጎ እያገለገለ ነው። መነኮሳቱ እጅግ በጣም ወደዱት ይላል። በጣም ወደዱት። ስራው በጣም የሚገርም ነው። ትህትናው በጣም የሚገርም ነው። ስለዚህ ወደ ሊቀ ጳጳሱ ለአቤቱታ መጡ፣ ወደ እልመፍሪያን ማለት ነው። አባታችን ይሄ እንግዳ በጣም እያገለገለን ነው፣ በውጪ በጣም እየሰራ ነው፣ እየታዘዘን ነው። ደግሞ ወደ ቤተ መቅደሱ ገብቶ እንዲያገለግለን ዲቁና ብትሾመው ብለው አመለከቱ ይላል። እናንተ ካላችሁ እኔም እያየሁት ነው፣ ችግር የለውም ብሎ አንድ ቀን እሁድ ዲቁና ለመሾም ሁሉም ነገር ከተዘጋጀ በኋላ አትናቴዎስን
ጠሩት። እንግዲህ ሊቀ ጳጳስ መሆኑን የምናውቀው አሁን እኛ ነን፣ እነሱ ይህንን አያውቁም። እና ጠሩትና ዲቁና ልንሾም ነው አሉት። ደነገጠ፣ አለቀሰ ይላል። እንደውም ምን አለው ሊቀ ጳጳሱን? እኔ ድሃ ነኝ፣ የዕለት ጉርስ ፈልጌ ነው የመጣሁት። ዲቁና ዲያቆን የሚሆንላችሁን ሌላ ሰው ፈልጉ፣ እንዲህ ማድረግ አይገባኝም ወይም አልችልም ብሎ አለቀሰ ይላል። እና በግድ ሊሾሙት ሲያስጨንቁት ይላል በግብፅ ባህል ወይም በቀድሞዎቹ አባቶቻችን አስሮ መሾም እስከ ፕትርክና ድረስ ያለ ነው። ከወንበር ጋር አስረው ነው የሚሾሟቸው። እና መሾማቸው ስለማይቀር ግድ ባሉት ጊዜ ዲቁና ነበረኝ ግን ትቼው ነው ስላልነገርኳችሁ ነው አላቸው ይላል። ድጋሚ መሾም ስለሌለበት ማለት ነው። ከዛ ሊቀ ጳጳሱ በጣም ገርሞት ዲያቆን ነበርክ? አዎ፣ በቃ አሁን ወደ ቤተ መቅደስ ገብተህ አገልግል፣ የውጩንም የውስጡንም አገልግሎት ፈጽም ብለው ፈቀዱለት ይላል። በአገልግሎቱ ቀጠለ። 7 ወር እያገለገለ ቆየ ይላል። 7 ወር በዚህ በዲቁናው እና በውጭም በአፋም በውስጥም እያገለገለ ቆየ ይላል። ሊቀ ጳጳሱ ትህትናውን አይቶ ከዕለታት አንድ ቀን ከዚህ ከዲቁናው በኋላ አስጠራውና ቅስና ለመሾም ፈለገ ይላል። እና ከጠራው በኋላ ምን አለው? መንፈስ ቅዱስ ቅስና ሊሾም ጠርቶሃል፣ ስለዚህ ዛሬ ቅስና ትቀበላለህ አለው ይላል። እና በጣም አለቀሰ። እንደ ቀድሞ አይሆንልኝም ብሎ ተናገረ። ባልሰማው ጊዜ ግን አሁንም እንደ በፊቱ እኔም ቅስና ነበረኝ፣ በጣም ይቅርታ ጠይቃለሁ ይሄን ስለተናገርኩ ብሎ እግሩ ስር ወድቆ አልቅሶ እንዲተወው ይናዘዝ ይማጸን እንደነበረው አሁን ደግሞ ቅስናውን በመደበቁ ምክንያት አልቅሶ ተናገረ ይላል። እና እልመፍሪያን በሶስቱ ነገር ተገረመ ይላል። 3 ነገር የተስማሙለት ሰው በማየቱ በጣም ተገረመ። አንደኛ አስተዋይነቱ ይላል። ሁለተኛ የአንደበቱ መቅናት ይላል። በንግግሩ ነቅ የለበትም ይላል። ሶስተኛ የተደራረበ አገልግሎቱ ይላል። እነዚህ 3ቱ ነገሮች የተስማሙለት ሆኖ ስላገኘው በጣም ገረመው ይላል። እኛ ብዙ ጊዜ እነዚህ ነገሮች አይስማሙ። በአገልግሎት በጣም ስንደክም አንደበታችን ሰው ያስቀይማል አይደል? አንደበታችን አይስተካከልም። አንደበታችን ደግሞ በጣም የላመ የጣመ ይሆንና በአገልግሎታችን ደግሞ ሰነፎች የምንሆኑበት አጋጣሚ አለ። አንዳንድ ሰው በወሬ ብቻ ያገለገለም ይመስለዋል አይደለም? ልባችን ውስጥ የሚቀርሰዋል። እና 3ቱም የተስማሙለት ነው ይላል። አስተዋይ ነው፣ የአንደበቱ ጣዕም የተለየ ነው፣ አንደበቱ የተስተካከለለት ነው። 3ኛ የተደራረበ አገልግሎቱን አይቶ በጣም አደነቀ ይላል። ከተወሰነ ጊዜ በኋላ በአገልግሎቱ ተማርኮ በስራው ሁሉ ወዶት አንድ ቀን እንዲህ አለ ይላል። እልመፍሪያን አንዲት ሀገር አለች፣ ጳጳሷ የሞተባት። ለዛች ሀገር ሁነኛ ሰው አገኘው። ከዚህ በኋላ ይህን ሰው ጵጵስና ሾሜ ወደዛች ሀገር እልከዋለሁ ብሎ ወደ ሌላ ሀገር ጵጵስና ሾሞ እንዲልከው ወሰነ እና በዙሪያው ያሉ ጳጳሳትን ኤጲስቆጶሳትን አስጠራ፣ ካህናቱን አስጠራ። በቤተ መቅደስ ውስጥ የተለየ ስርዓት ካደረገ በኋላ ለሱ ሳይነገረው ማለት ነው ለአትናሲዮስ ወዲያውኑ ጠሩትና ዛሬ አንዲት ሀገር አለች ጳጳሷ የሞተባት፣ ስለዚህ አንተን ደግሞ በአገልግሎት መንፈስ ቅዱስ ስለመረጠ ጳጳስ አድርገን ልንሾምህ ወስነናል አሉት ይላል። ያን ጊዜ እጅግ በጣም አለቀሰ። እንደማይተዉት ባወቀ ጊዜ አትናሲዮስ ዘቂሳሪያ ይለዋል፣ እኔ ነኝ አትናሲዮስ የቂሳሪያው ሊቀ ጳጳስ ብሎ የመጣበትን መንገድ በሙሉ ነገረው ይላል። እና እልመፍሪያን ደነገጠ። ታሪኩን የምታውቁት ስለሆነ አልደግመውም። ደነገጠና አንደኛ በጣም ደነገጠ። እንትኑን የጵጵስና አክሊሉን ወይም ደግሞ መለያውን አወለቀና ወደ መሬት ወደቀ ይላል። ሊቀ ጳጳሱ እግሩ ስር ወደቀና እንደ ሞተ ሰው ሆነ ይላል በድንጋጤ። ብዙ ሰዓት ከቆየ በኋላ እንደዚህ አለ ይላል ተነስቶ እያለቀሰ እልመፍሪያን፣ ወንድሞቼ ሆይ የማደርገውን እስኪ ንገሩኝ። ዛሬ እሳት ከሰማይ ወርዳ እንዳታቃጥለኝ ምድርም አፏን ከፍታ እንዳትውጠኝ እፈራለሁ። ጌታዬ የአንጾኪያ ሊቀ ጳጳስ አትናቴዎስ ወደ ውሃ እየቀዳ የፈረስና የበቅሎ ግዱፍ እየጠረገ በቤቴ ውስጥ እንደ ባሪያ ሲያገለግለኝ አግባብ ነበር ወይ? ይህን በማድረጌ እግዚአብሔር ሳይፈርድብኝ የማደርገውን ነገር ንገሩኝ ብሎ እያለቀሰ ተናገረ ይላል። እና በዙሪያው የተሰበሰቡት ለመሾም የመጡት ሊቃነ ጳጳሳት በሙሉ የእሱን ማዕረግ ከመጀመሪያ ጀምሮ የነበረውን ትህትናውን ተመልክተው እግሩ ስር ወደቁና እግሩንና እጁን እየሳሙ ቡራኬ የተቀበሉት ይላል። ከዛ በኋላ የክብር ልብስ አመጡለት። ተመልከቱ፣ በፈቃዱ ዝቅ ብሎ
በሰው ሕሊና ያጣትን ሹመቱን ድጋሚ ያገኛት ማለት ነው። ራሱን ዝቅ ያደረገ ራሱን የጣለ ከፍ ይላል በሚለው አስተምሮ መሰረት ማለት ነው። ከዛ የክብር ልብሱን አመጡለት ቅዳሴ እንዲቀድስ እና ቀድሶ እንዲያቆርባቸው ሰየሙት ይላል። ቀድሶ አቆረባቸው። ትልቅ በዓል አደረጉ። ያቺ ሀገር እንዳትጠፋ እና እግዚአብሔር ስለፈለገ ነው ይህንን ነገር የገለጠው ብለው አመሰገኑ። ዝቅ ብሎ ከፍ ማለቱ ተመሰከረለት። ራሱን በራሱ ዝቅ እንዳደረገ ሁሉ እግዚአብሔር ደግሞ ከፍ ሲያደርገው ታየ ይላል። መጨረሻ ላይ ይህንን ስርዓት በዛች ሀገር ከፈጸሙ በኋላ ይሄ እልመፍሪያን አትናሲዮስን በበቅሎ ላይ አስቀምጦ ወደ ሀገሩ እንደሚሸኘው ነገረው ይላል። በቅሎ እየጎተተ እሱ በእግሩ ሆኖ አትናሲዮን በእልመፍሪያን በእግሩ ሆኖ ሊቀ ጳጳሱን በበቅሎ ላይ አስቀምጦ ይዞት እየሄደ አባቴ ሆይ አንተ ለምንድን ነው እንደኔ በበቅሎ ላይ የማትቀመጠው አለው። አንተ ወደ እኔ ሀገር የመጣሁ በእግር ነው፣ ስለዚህ በድዬሃለሁ። እኔ ደግሞ ወደ አንተ ሀገር በእግሬ ሄጄ አደርሳለሁ፣ ስለዚህ በቅሎ ላይ መቀመጥ ያለብህ አንተ ነህ አለው ይላል። ወደ ሀገሩ ደረሱ። በወንበር ላይ በተሾመበት ወንበር ላይ አስቀምጠው ቤተክርስቲያኑን ካዞሩት በኋላ ስርዓተ ቅዳሴውን እሱ እንዲመራ አድርጎ ሊቀ ጳጳሱ በሱ እጅ እንደገና ቆርቦ ከህዝቡ ጋር በዓሉን አክብረው ወደ መንበረ ሲመቱ መለሱ ይችላል። በጣም የሚገርም ነው። ይሄንን ቃል በቃል ጌታችንና መድኃኒታችን ኢየሱስ ክርስቶስ የተናገረውን ፈጽሞታል ይላሉ ሊቃውንቱ። ሁለት ነገር ተናግሯል ክርስቶስ። አንደኛ ራስን ስለመካድ፣ ሁለተኛ መስቀልን ስለመሸከም ማለት ነው። ሊከተለኝ የሚወድ ቢኖር በዚህ በማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ ህዝቡን ከደቀ መዛሙርቱ ጋር ጠርቶ ይላል። አንዳንድ ጊዜ ለደቀ መዛሙርቱ ብቻ የሚናገረው አለ፣ አንዳንዴ ለህዝቡ ሁሉ የሚናገረዋል። አሁን ግን ደቀ መዛሙርቱንም ህዝቡንም አንድ ላይ ጠርቶ እንዲህ አላቸው ይላል። ለሁሉም የሚሆን ስለሆነ ማለት ነው። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ሁለት ነገር ነው። በኋላዬ ሊመጣ የሚወድ ቢኖር የመጀመሪያው ራሱን ይካድ፣ ራሱን በራሱ ማለት ነው። ያለውን እንደሌለው ማለት ነው። የመጽሐፍ ላይ በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። በመንፈስ ድሆች የመንፈስ ድህነት ማለት እያላቸው የለንም የሚሉ የንፍገት የለንም አይደለም። ሁሉም የማን ነው የሚሉት? የእግዚአብሔር ነው የሚሉ ማለት ነው። እያላቸው ስሜን መድኃኔዓለም ያውቀዋል የሚሉ ሰዎች አሉ። አድርገው ሰዎች እንዳደረጉ እንዳይናገሩላቸው የሚፈልጉ ማለት ነው። ምክንያቱም የኔ አይደለም የሚሉ ይሄ ነው የመንፈስ ድህነት። ሰርተው የማይረኩ ማለት ነው። ደግሞ የሰራነውም ለእኛ ነው ብለው የሚያስቡ የማይኮፈሱ ማለት ነው። በኋላ ሊመጣ የሚወድ ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። አትናሲዮስ ይህንን ያደረገው ራሱን ካደ፣ የክርስቶስን መከራ ተቀበለ። ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ስለ ክርስቶስ ትህትና ሲናገር እንደዚህ ይላል። ይህን ያህል ትህትና እንደምን ያለ ትህትና ነው ይላል። እንዲህ አይነት መውረድ፣ እንዲህ አይነት ዝቅ ማለት ምን አይነት ትህትና ነው? ማድረግ እየቻለ ማለት ነው። አሳልፎ የሚሰጠው ሰው መምጣቱን አውቆ የሚይዙት ሰዎች እንዳሉ ተረድቶ እንዳይንገላቱ ወደ ገላጣው እንውጣላቸው ብሎ መያዙን ሁሉ ያነሳል። እንዲዋጋበት የተሰጠውን ቀንድ ለጠላቶቹ መከላከያ ማድረግ ሲገባው ላም ባላት ቀንድ የሚጎትታትን እንደምታበረታታ ማለት ነው። የሚጎትቱትን ሰው በትህትናው ማለት ነው። ቀንድ የተባለው ስልጣኑ ነው እና ይህን ያህል ትህትና እንደምን ያለ ትህትና ነው። ይህን ያህል ትዕግስት እንደምን ያለ ትዕግስት ነው። ይህን ያህል ዝምታ እንደምን ያለ ዝምታ ነው። ይህን ያህል ቸርነት እንደምን ያለ ቸርነት ነው። ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው። አትናቴዎስ በትክክል መስሎታል። አትናሲዮስ ነው፣ አትናቴዎስ ሳይሆን ሊቀ ጳጳሱ አትናሲዮስ ነው ስሙ ነው። ይኸውላችሁ ይህን ያህል ትህትና እንደምን ያለ ትህትና ነው። ከነበረበት ዝቅ ብሎ ማለት ነው። በፕትርክና ማዕረግ በርዕሰ ሊቃነ ጳጳስነት አንጾኪያን እየመራ ያለ አባት ሲመቱ ትክክል አይደለም ብሎ ያወገዘውን ያውም 50 ቀን ተጠብቆ ያልመጣን ሊቀ ጳጳስ ቃል አክብሮ ብዙ ጳጳሳት ተሰብስበው ሾመውት አንዱ ጳጳስ ስላዘነበት ብቻ በቀጥታ ያንን ጳጳስ ለማስወደድ ያደረገውን ጥረት ተመልከቱ። ወርዶ በእግሩ ሄዶ ተራ ልብስ ለብሶ ሽንት ቤት እያጸዳ ራሱን ዝቅ አድርጎ ማለት ነው። ምን አይነት ትህትና ነው? እንዲህ አይነት ትህትና፣ ይህን ያህል ትዕግስት እንደምን ያለ ትዕግስት ነው። 1 ዓመት መንበሩን ለቆ ሄዶ ማገልገል፣ ይህን ያህል ዝምታ እንደምን ያለ ዝምታ ነው። እያለው ማዕረጉ እያለው ማለት ነው።
እንግዲህ እዚህ ላይ አልተጻፈም እንጂ ብዙ ነገር ሰምቶ ሊሆን ይችላል፣ ብዙ ነገር አይቶ ሊሆን ይችላል። አሁን ልክ አንዳንድ ሰዎች ራሳቸውን ሊቅ አድርገው ሌላውን ደግሞ ምንም የማያውቅ አድርገው እንደሚናገሩት ማለት ነው። ያ ሁሉ ሳይፈትነው እስኪ ራስህም ውረድ እኛንም ማድን ሲባል ክርስቶስ ዝም እንዳለው ማለት ነው። መውረድም ማዳንም እየቻለ ግን ዝም እንዳሉ ብዙ ነገሮች ተብሎ ሊኖር ይችላል። እንዲህ አይነት ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው ይላል። በረከቱ በሁላችን ላይ አድሮ ይኖር። ትህትና ማለት ይሄ ነው። ሁለት ነው። በገዛ ፈቃዱ ሰው ራሱን ዝቅ የሚያደርግበት ማለት ነው። አንደኛው እየሰራ እያደረገ በወንጌል ላይ እንደተጻፈው እየመጸወቱ እያበሉ እያጠጡ የታመመ እየጠየቁ የታሰረም እያስፈቱ ግን እኛ አይደለንም ማለት ነው። ግን አፍአዊ ከሆነው ትህትናና ያለ እውቀት ከሚደረገው ትህትና መራቅ አለብን። ለአገልግሎት ስንታዘዝ ወደ ኋላ የምንል ሰዎች እንደ ትህትና አድርገን እንዳንቆጥረው አደራችሁን። እንደ ትህትና አድርጋችሁ እንዳትቆጥሩት። አይ እኔ መታየት አልፈልግም፣ እኔ እንደዚህ መስራት አልፈልግም፣ እኔ እንደዚህ መሆን አልፈልግም። ይህ አይደለም። ሰማዕትነት ወይም ምስክርነት አንዱ እሱ ነው። ወደፊት መምጣት፣ የእግዚአብሔርን አደራ መረከብ፣ በአገልግሎቱ የምንቀበለውን መከራ መቋቋም ማለት ነው። ስለዚህ ያደረግነውን ነገር ነው እንዳላደረግነው ሰዎች እንዳያውቁት ከውዳሴ ከንቱ ለመሸሽ የምንደብቀው እንጂ ያላደረግነውን ነገር እንደ ትህትና ይቆጠራል ብለን ብንናገረው ምንም ዋጋ የለውም ማለት ነው። ሰዎች ሲኖራቸው እንደዚህ ነው። ባዶ በርሜልና በውሃ የተሞላ በርሜል ጩኸታቸው ለየቅል የሚሆነው ለዚህ ነው። ባዶ በርሜል በጣም ይጮሃል፣ የተሞላው ግን ድምፅ የለውም። አትናሲዮስ የሚያደረገው ይሄንን ነው። ስላለ ሁሉም ነገር ከእርሱ ጋር ስለሆነ ሄዶ ማንነቱን አስወድቶ አስመስክሮ በመንበሩ ላይ ተቀምጧል። ከዚህ አባት ረድኤት በረከት ያሳትፈን። በእውነት ፍጹም የሆነውን ትህትና እንዲገልጥልን የአምላካችን መልካም ፈቃዱ ይሆንልን። ይቆየን።